ከዛሬ ጀምሮ የፀጉር ማሳደጊያ ቅባት በውድ እንዳትገዙ። በቤታችሁ ውስጥ እንደዚህ በቀላሉ እየሰራችሁ መጠቀም ትችላላችሁ። እኔ እንደዚህ ፀጉሬን ያፋፋልኝን ያበዛልኝና ያሳደገልኝን ከፊትም ከኋላም እኩል ያደረገልኝን ቅባት ምርጥ በቤታችን ውስጥ ሰርቼ አሳያችኋለሁ። በተለይ ፀጉራችሁ ስለሆነባችሁ፣ ለሚበጣጠስ፣ ለሚረግፍባችሁ፣ ከግንባራችሁ ለሚሸሽባችሁ እንዲሁም ደግሞ ይሄንን ቅባት ለልጆችን መጠቀም ትችላላችሁ። ብዙዎቻችሁ ልጆች ይሆናሉ የምትሉኝ አላችሁ። አዎ ይሆናል። ነገር ግን ለልጆች ስትቀቡላቸው ምን ያህል ጊዜ እንደምታቆዩት እነግራቸዋለሁ። ፀጉራቸው በተለይ ከልጅነታቸው ጀምሮን ይሄንን ቅባት እየቀባችሁ ብትንከባከቡላቸው ወደፊት ልጆቹም እንዲሁም ደግሞ ፀጉራቸውን በጣም ነው የሚያመሰግናችሁ። ሰላም እንዴት ናችሁ? ያለው ይመስገን ደህና ነኝ። ወደ አሰራሩ ስወስዳችሁ በመጀመሪያ እዚህ ጋር ቁርንፍድ አለኝ። ቁርንፍድ ለፀጉር እድገት ብዛት፣ በተለይ ፀጉራችሁ ለሚረግፍባችሁ፣ ፀጉራችሁ አመዳማ ከሆነ ሽበት ካለባችሁ ሽበቱን እያጠቆረው ነው የሚሄደው። ፀጉራችሁንም እያበዛላችሁ እያሳደገላችሁ ነው የሚሄደው። ከዛ እዚህ ጋር ሌላኛው ግብአት ምን አለ መሰላችሁ? ሮዝመሪ ወይም ጥብስ ቅጠል ነው። ሮዝመሪው ይሄ ደረቁን ነው የተጠቀምኩት። እናንተ እርጥቡ ካላችሁ መጠቀም ትችላላችሁ። ግን እርጥቡን ስትጠቀሙ አድርቃችሁ ቢሆን በጣም አሪፍ ነው። ምክንያቱም ይሄ ቅባት ለብዙ ጊዜ መጠቀም ስለምንችል እስከ 3 ወር ድረስ መጠቀም ይቻላል እና ብታደርጉት የተመረጠ ነው። ሮዝመሪ ለፀጉር እድገት ብዛት፣ በተለይ ፀጉራችሁ በጣም ለሚረግፍባችሁ የሮዝመሪ ውሃውንም ሆነ ቅባቱን ተጠቀሙ። እንዲሁም ደግሞ በጭቃ ቅባትም ራሱ ብዙ ጊዜ ሰርቸዋለሁ። እናንተም በጣም ነው የምትወዱት። የምሰራቸውን ጭቃ ቅባቶች ወደታች አለላችሁ ማየት ትችላላችሁ። ከዛ እዚህ ጋር እንግዲህ ሌላኛው ግብአቴ ምንድነው? ከርከዴ ነው። ከርከዴ ለፀጉር እድገት ብዛት፣ በተለይ አመዳማ ከሆነ ለከረር ራሱ ለፀጉር ቀለምነት ራሱ በጣም ነው የሚያገለግለው። ከርከዴ ምንድን ነው ያላችሁኝ ያላችሁ ብዙ ጊዜ እንግዲህ ፎቶውን አስገባላችኋለሁ። ከዚህ በፊት ራሱ አንድ እህቴ ፎቶውን አይታ ይሄማ ቤቴ እኮ አለ እያለች ነበር እና ቤት ውስጥ ራሱ ኖሮ ሳታውቁት እየቀራችሁ ነው እንጂ ይኖራል በእርግጠኝነት። በተለይ በአረቡ ላይ ዓለም ላይ ያላችሁ ከቤታቸው አይጠፋም ማለት ነው። ከዛ እዚህ ጋር ሁሉንም በአንድ ላይ አድርጌ ፈጫቸዋለሁ። ሳንፈጭ የምንጠቀማቸው የምናስገባቸው ግብአቶች ስላለ ቪዲዮውን ላይክ እያደረጋችሁ ተከታተሉኝ ማለት ነው። ከዛ እዚህ ጋር እንግዲህ በምታዩት መልኩ የፈጨነውን ቅድምዬ እቃ ላይ እናደርጋለን። እዚህ ጋር እንግዲህ ሳንፈጭ የምንጠቀመው በዋነኝነት ምንድን ነው? አብሽ ነው። አብሽ ብዙ ጊዜ ሽታውን እየፈራችሁ አትጠቀሙትም። አብሽ በተለይ አራስ ሆናችሁ በእርግዝና ወቅት፣ በህመም ወቅት እንደዚህ ፀጉራችሁ በጣም ለሚረግፍባችሁ ይሄንን አብዝታችሁ ተጠቀሙ። አብሽን ማለት ነው። ይሄን እምላችሁ በኮሜንት ላይ ብዙዎቻችሁ በህመም ምክንያት በእርግዝና ምክንያት ፀጉሬ ረግፎ አለቀ፣ አሁን ፀጉሬ በጣም ነበር የሚያምረው ነገር ግን ልቆርጠው ነው የምትሉኝ ያላችሁ እና አትቁረጡ፣ አይዟችሁ፣ ግዴታ ነው። ያኔ ሆርሞን ሲለዋወጥ ፀጉራችንም ፊታችንም ሰውነታችንም ይቀያየራል። ነገር ግን እንደዚህ እየተንከባከብን ወደ ነበረበት መመለስ እንችላለን። ከዛ እዚህ ጋር እንግዲህ በመጀመሪያ እኔ ያለኝን ቅባት የአልመንድ ቅባት ነው የተጠቀምኩት። እዚህ ጋር ታዲያ ግዴታ እኔ የተጠቀምኳቸውን ቅባቶች መጠቀም አይጠበቅባችሁም። ያላችሁን ቤት ውስጥ ለፀጉራችሁ የሚስማማችሁን ቅባቶች መጠቀም ትችላላችሁ። ይህን ያልኳችሁ ብዙዎቻችሁ ቅባት በጣም ነው መቀያየሪው፣ አንቺ የምትጠቀሚያቸውን ቅባቶች አናገኝም ስለምትሉኝ ነው። ግዴታ አይደለም፣ ባላችሁ ለፀጉራችሁ የሚስማማችሁን ነው መቀባት ያለባችሁ ማለት ነው። ከነኝህን የተጠቀምኳቸው አንዱ ካላችሁ በቂ ነው። እኔ እንግዲህ ከዛም ትንሽ እያረኩ የምጠቀመው አንድ ላይ ሳዋህዳቸው አንደኛ ጥቅሙን አገኘዋለሁ፣ ሁለተኛ ደግሞ እኩል ያልቁልኛል። ለዛ ነው። ከዛ እዚህ ጋር እንግዲህ ቤቢ ኦይል አለ። ቤቢ ኦይል ለፀጉር እድገት እንዲሁም ደግሞ ለፊታችሁ፣ በተለይ ፊታችሁ ያለ እድሜያችሁ ለተሸበሸበ እንዲሁም ደግሞ ማንኛውም ሌሎችን ቅባቶች ስትጠቀሙ የማይስማማችሁ ከሆነ እሱን ተጠቀሙ። እኔ የተስማማኝ እሱ ስለሆነ ማለት ነው። ከዛ እዚህ ጋር እንግዲህ የወይራ ዘይት ተጠቅም ያለው ወይም ደግሞ ዘይቱን ብዙዎቻችሁ ያው የወይራ ዘይት ነው ያለችው ዘይቱን አይደለም እያለን እየተከራከርን ነበረ ያላችሁኝ ያላችሁና በኮሜንት ላይ በአማርኛ ያው የወይራ ዘይት ነው፣ በአረበኛ ደግሞ ዘይቱን ነው ማለት ነው። ከዛ እዚህ ጋር እንግዲህ ሁሉንም አንድ ላይ ታቀላቀልናቸው በኋላ ከስር ውሃ እናደርጋለን። ስቲም ነው የምናደርገው እነኝህን ግብአቶች፣ ምክንያቱም ሁሉም ደረቆች ስለሆኑ ቀጥታ እሳት ላይ መጣድ የለባቸውም። ቀጥታ እሳት ላይ ተጣድነው ስለሚጨስ እንዲሁም ደግሞ ብዙዎቻችሁ
ታምሷል ያምሰሻል የምትሉኝ ያላችሁ እና እንደዚህ ቅባት ስሰራ እኔ ብዙ ጊዜ ጥሬ ነገሮች እንደዚህ የደረቁ ነገሮችን አላምስም። ምክንያቱም ስንቀባው ወደፊታችን ሲመጣ አንደኛ ሽፍታ ይወጣብናል፣ ሁለተኛ ደረጃ ደግሞ ተቀብተነው ስንወጣ ወደ ውጭ እንትን የምቻማታናል፣ ፀጉራችንን የበለጠ ስለሚበጣጥስብን እንደዚህ ስቲም ነው ማድረግ ያለባችሁ። እዚህ ጋር እንግዲህ ውሃዬ በስቶብኝ ስለነበረ ስጨምር እየገነፈለ ተቸግሬ ነበረ፣ ቀንሸዋለሁኝ። ከዛ በደንብ አድርገን እንደዚህ እስቲም እናደርገዋለን የበለጠ ጥቅሙን እንድናገኘው። በተለይ ይሄ ቅባት እንዳልኳችሁ ሽታው መዓዛው ተቀብታችሁት ራሱ በቃ ፀጉራችሁን ፍፍት ነው የሚያደርግላችሁ። ከዛ በኋላ እዚህ ጋር እንግዲህ እኔ ስራዬን እየሰራሁኝ ቢያንስ ለ20 ደቂቃ ቆይቼ ስቲም አድርጌዋለሁኝ። እናንተ ከዛ በላይ ማቆየት ትችላላችሁ። ነገር ግን እኔ እቃ ላይ ስለማቆየው አውጥቼ 20 ደቂቃው በቂ ነው። እንግዲህ ይህን ስቲም እያደረግን እስካሁን ድረስ እስከዚህ ሰዓት ድረስ የተከታተላችሁ እስከዚህ ደቂቃ ድረስ እስኪ ቪዲዮውን ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ኮሜንት ላይ ጻፉልኝ። ከዚህ በፊት የጠቀማችሁን ግብአቶችም በዛው እንዲሁም ደግሞ ልሰራላችሁ የምትፈልጉት ቪዲዮ ካለ በዛው ጠይቁኝ። ሲመቸኝ ተራ በተራ እሰራላችኋለሁ። ምንም ችግር የለም። ከዛ እዚህ ጋር እንግዲህ ለ20 ደቂቃ እናቆየዋለን። 20 ደቂቃ ነው ስቲም ያደረግኩት። እናንተ ግን ወዲያውኑ የምታጠሉት ከሆነ ለአንድ ሰዓት ወይም ደግሞ 40 ደቂቃ 30 ደቂቃ ቆይታችሁት የበለጠ ጥቅሙ እንዲሰጣችሁ እሳት ላይ ያቆዩት ማለት ነው። እሳት ላይ ስላችሁ ደግሞ ቀጥታ እሳት ላይ ሳይሆን እዛው ውሃ ላይ እንዳለ እስቲም አድርጉት ማለት ነው። ከዛ እዚህ ጋር ንጹህ ብርጭቆ አለ። ብርጭቆ ላይ ነው የምታደርጉት። ትኩሱን እንዳታደርጉ፣ ትንሽ ቀዝቀዝ ሲልላችሁ ብታደርጉት የተመረጠ ነው። ምክንያቱም ብርጭቆ ተተሰበረ ቅባታችሁ የትም ነው የሚቀልጥባችሁ። እዛ በኋላ እንዲሁም ደግሞ ፕላስቲክ እቃ ላይ እንዳታረጉ፣ ምክንያቱም ፕላስቲክ ስለሚላሽቅ የበለጠ ለቆዳችን ጥሩ አይደለም። የራስ ቅላችንን ያቆስልብናል ማለት ነው። ከዛ እዚህ ጋር እንግዲህ በደንብ አድርገን እናዋህደውና እዚህ ጋር ለስንት ቀን እንደማቆየውም በዛው ማሳያችኋለሁ። ለ7 ቀን ወይም ደግሞ ለ8 ቀን ነው ያቆየሁት። ከዛ በላይ ራሱ ማቆየት ትችላላችሁ። እንደዚህ አድርገን ታዲያ በመሃል ማማሰል አለባችሁ። በየ3 ቀኑ ወይም ደግሞ በ2 ቀኑ አዋህዱት። ምክንያቱም እንደዚህ አድርጋችሁ ብቻ ተተዋችሁት ቅባቱ ዝቅጥ ብሎ ስለሚቀር ጥቅሙን አይዋሃድም ማለት ነው። ከዛ እዚህ ጋር እኔ ጨለማ ውስጥ ከ8 ቀን በኋላ ይሄን ይመስላል። በጣም ነው የሚያምረው ቅባቱ። በስማም ሽታው፣ ውፍረቱ አጠይቁኝ። ሰርታችሁ ሞክሩ። ሰርታችሁ ደግሞ ለውጡን ከ1 ሳምንት ወይም ደግሞ ከ2 ሳምንት ከ1 ወር በኋላ መጥታችሁ ኮሜንት ላይ ጻፉልኝ፣ እጠብቃለሁ ማለት ነው። ከዛ በኋላ እዚህ ጋር ንጹህ ጨርቅ ወይም ደግሞ እንደዚህ እንደኔ ጥቅጥቅ ያለ ማጥለያ ካለቻችሁ እንደዚህ አጥሉት። በጣም አሪፍ ነው። ዝቃጩን ታዲያ እንዳትጥሉ። ዝቃጩን እንዴት አድርጋችሁ መጠቀም እንዳለባችሁ ነግራችኋለሁ። ምክንያቱም ዝቃጩ በጣም ብዙ ጥቅም ስላለው ከእንግዲህ ራሱ እንደዚሁም ቅባት መዘፍዘፍ ትችላላችሁ። ግን ልትታጠቡ ስትሉ የምትጠቀሙ ቅባት ሽንኩርት፣ እንዲሁም ደግሞ ሽንኩርት፣ ቀይ ሽንኩርት አድርጋችሁ ጥቁር አዝሙድ፣ ሌሎችም ቡና ጨምራችሁ ዘፍዝፉበት። እኔ እንደዛ ስላደረግኩኝ እኔ በምግብ ዘይት ነው የዘፈዘፍኩት። እናንተ ባላችሁ መጠቀም ትችላላችሁ መዘፍዘፍ። ከዛ እዚህ ጋር እንግዲህ ቅድም ያጠለልነው ንጹህ ቅባታችንም እናደርጋለን። እንደዚህ ኩልል ብሎ በጣም ያማረ የወፈረ ቅባት ነው የሰጠኝ። ይብላችሁ እንዴት አባቱ እንደሚያምር። አሁን ደግሞ በሳምንት ስንት ጊዜ መጠቀም እንዳለብን፣ ለልጆች ምን ያህል ጊዜ እንደማቆየት እንዳለብን በዛውም አሳያቸዋለሁኝ ማለት ነው። ከዛ እዚህ ጋር እንግዲህ ወደ ፀጉሬ ስመጣ ብዙዎቻችሁ ፀጉርሽ እስኪ ከኋላሽ ያሳይ፣ ሁልጊዜ ከፊት ነው የምመጪው ከኋላ እኮ አይታይም እያላችሁ የነበረ አቀራረጽ ስለማይመቼ ነው። እንደገናም ደግሞ በማታ ስለምቀርጽ አመዳማ ነው የሚሆነው እንጂ ፀጉሬ በጣም ነው የሚያምረው። በቀን መልኩ በስማመን እኔ ራሴ ፀጉር ሆኖ በጣም ነው የሚያምረኝ ለማለት ያህል ነው። ከዛ እዚህ ጋር በመጀመሪያ ፀጉሬ እኔ ንጹህ ነው። ፀጉሬ ተታጠብኩ ገና 2 ቀኑ ነው። ከገመድ እንደዚህ 2 ቦታ ፀጉሬን ተታጠብኩ በኋላ ሁልጊዜም ቢሆን 2 ቦታ እኔ እንደዚህ ጎንጎን አደርገዋለሁ ስፈታው። እዚህ ጋር እንግዲህ በምታዩት መልኩ
እኔ ፀጉሬ እንግዲህ እሳት ነገር አልጠቀምለትም። እሳት ብጠቀምለት በጣም ነው የሚረዝመው። በጣም እንደዚሁም ደግሞ አሳያቸዋለሁ ምን ላይ እንደደረሰ። እዛ እዚህ ጋር እንግዲህ ስቀባው መቀቢያ ላይ ማድረግ አለባችሁ። እንደዚች አይነት መቀቢያ ቢኖራችሁ በጣም የተመረጠ ነው። ለምን ካላችሁ ፀጉራችሁ በቃ የሆነ ሁሉም ቦታ እንዳደርስላችሁ ይረዳችኋል። ይህ መቀቢያ ከሌላችሁ ቅድም እየስሰራ የነበራችሁ ቅባት ሲያልቅባችሁ እንደዛ እያደረጋችሁ በዛ እቃ ላይም እያደረጋችሁ መጠቀም ትችላላችሁ። ምክንያቱም እንደዛ አድርገን ተተጠቀምን ተደፍቶብን ያልቃል። ከዛም ሙሉ ለሙሉ ማስያጅ አድርገን እንደዚህ እንቀባዋለን ከስር እስከ ጫፉ ድረስ በደንብ አድርገን። አያችሁታ ፀጉሬ። እዛ ለልጆች ስትጠቀሙ ይሄ በጣም ለመጀመሪያ ጊዜ የሚያሳክካቸው ከሆነ ለአንድ ቀን እያሳደራችሁ በማግስቱ ጠቧቸው። የማያሳክካቸው ከሆነ ከሳምንት ብታዘገዩ ችግር የለም። እኔ በሳምንት 2 ጊዜ ነው ፀጉሬን ቅባት የምቀባው። እናንተ እንደ ፀጉራችሁ በሳምንት 3 ጊዜ መጠቀም ትችላላችሁ። መታጠብ አይጠበቅባችሁም። እንደማንኛውም ቅባት ነው። ሽታው በጣም ነው ደስ የሚለው። ምክንያቱም ይሄ ፀጉራችን ተታጠብን በኋላ የምንጠቀመው ቅባት ስለሆነ። ቻው፣ ወዳችኋለሁ። ላይክ ሰብስክራይብ ማድረግ አትርሱ።